መልስ ሰጠዋቸው። አይ በቃ ይሄ ልክ አይደለም ብሎ ትተው ወረዱ። እንደሱ መደረግም አልነበረበትም። በቃ እኔ የተሳሳትኩ ከሆነ ኦኬ፣ እናንተ መረዳታችሁ የፕሮቴስታንት ይሄ ነው። ኦኬ፣ እናንተ የተበደለው እግዚአብሔር ነው ትላላችሁ። እንዴት ማን ያዳነንስ ሲባል እግዚአብሔር ነው ትላላችሁ። አዎ ኦኬ፣ እኛ ደግሞ እንደሱ አይደለም ነው እንዲህ ነው የምንለው የማትሉ ከሆነ ማለት እንዲህ ነው የምንለው። ስለዚህ የሮሜ 8:34 ያልገባችሁ እኛ መረዳታችን በስላሴ በመዳን በኃጢአት በምናምን ዙሪያ ይሄ ስለሆነ ነው ብለው አብራርተው ቢወጡ የተሻለ ነበር እና ለሌላ ጊዜ እንደው መምህር እውነት ለመናገር እንዲህ ቢያደርጉ ብዬ ወንድማ የሆነ ምክሬን መስጠት እፈልጋለሁኝና እኔ የተቻለኝን ለልጁ መልስ እንዲሰጡ እኔ የተቻለኝን አድርጌያለሁ። እሱ መመለስ አይችልም ብሎ የጠየቁትን ጥያቄ ነው ወደ ኋላ ሄጄ መልሼልዎታለሁ። ልክ ካልሆንኩኝ አንተም ራስህ እኮ ልክ አይደለም ብሎ አብራርተው ቢለዩ ኖሮ ጥሩ ነበረ። መዝሙር የተባረኩ እናንተ ጊዜ መውሰድ ትችላላችሁ። አይ ቲንክ እኔ መውጣት እችላለሁ። ጌታ ይባርካችሁ። መልካም ጊዜ ይሆንላችሁ። እሺ ዜዶ አዳምጫለሁ። እኔንም ደግሞ አዳምጠኝ። ቴንክ ዩ በጣም ስላረከኝ። አንድ ሐሳብ ልስጥና ወንድም አለም ይቅርታ ገብረ ማርያም እኔ ደረስኩበትን የሰማሁትን ያህል ሰምቻለሁ። አሁን ይቅርታ እኔ በወርድ ቅር ይላችኋል ከይቅርታ ጋር ነው። አይ ቤተናታኒ መልስ ይስጡ አሁን ላነሳህባቸው ነገር። እሺ ይስጡኝ ካልሆነ አጭር አድርጌ ግን የሐሳቤ ልሳቸውም ስላዳመጡ ማለት ነው። እዚህ ቲክታክ ላይ ኦርቶዶክስ ነን እያሉ የሚሸውዱ በጣም አጭበርባሪዎች አሉ። ይሄ ምንም የሚታወቅ ነው። እነዚህ ሰዎች ምን ይላሉ? ይሄ ጥቅስ ላይ በዚህ ጥቅስ ምክንያት ከቤተክርስቲያን ወጣው ይላሉ። በዚህ ጥቅስ ምክንያት ከቤተክርስቲያን ወጣው ሲሉ ኦኬ መጀመሪያ ይሄን ጥቅስ ያውቁታል ማለት ነው። የቤተክርስቲያኑ አረዳድ ትክክል አይደለም ማለት ነው ብሎ ያምናሉ ማለት ነው በዛ ጥቅስ ላይ። ስለዚህ ይጠየቁ ይገባል። ቤተክርስቲያን እያለው እኔ ምንም ማውቀው ነገር የለም አልተማርኩም። በኋላ ላይ አንድ ፕሮቴስታንት ወይ ጴንጤ ያገኝና ይሄን ጥቅስ ሲሰብከኝ አሳመነኝና ወሰደኝ። እሱ ሌላ መንገድ ነው። ግን አይ ጴንጤ ሆንኩበት ምክንያት በዚህ ጥቅስ ምክንያት ነው ካለ አንድ ሰው ሮሜ 8:34 አንስቶ ታዲያ ኦርቶዶክስ እያለ ሮሜ 8:34 ምን ብሎ ተረድቶት ነበረ መጀመሪያ የሚለው ጥያቄ ሊጠይቅ ይገባል። ምክንያቱም እንደዚህ ብለን ስንጠይቅ ብዙ አጨብራሪዎች ስለያዝም ማለት ነው። ኦርቶዶክስ ነን ብለው ሊያጨበረብሩ የሞከሩ ሰዎች ስለያዝን፣ እኔ በግሌ ብዙ ሰው ስለያዝኩ ማለት ነው። ስለዚህ ይህ ልጅ ወንድማችን በሮሜ 8:34 ትርጉም ምክንያት ነው ጴንጤ ሆንኩት ካለ አንደኛ መልካም ነው፣ ጥሩ ነው፣ ይመቸው፣ አሪፍ ነው፣ ነፃ ፈቃዱ ነው። ግን ኦርቶዶክስ እያለ ሮሜ 8:34 ምን ብሎ ተረድቶት ነበር? ከዛ የፕሮቴስታንት የጴንጤዎች መረዳት ደግሞ ምን ሆኖ አግኝቶት አነጻጽሮ ልክ ሆኖለት የወጣው የሚለው ጠይቀዋለሁ እኔ ባገኘው። አይኔን አጠይቀኝ ካለኝ እየሸወደኝ ነው ማለት ነው ለኔ። ወይ አልተማርኩም አላለም። ኦርቶዶክስ እያለ ቁጭ ብዬ አልተማርኩም፣ ምንም ማውቀው የኦርቶዶክስ ትምህርት የለም፣ በመሃል ግን ሌላ እምነት አገኘ ወሰደኝ ካለ አዎ ላስረዳው ይገባል። ግን የሆነች ጥቅስ ናት አይምሮን የቀየረችው ካለ ግን እምነቴን የቀየረችው ካለ ግን ያችን ጥቅስ ያውቃታል መጀመሪያ ማለት ኦርቶዶክስ እያለ። ስለዚህ ኦርቶዶክስ እያለ ይህን ጥቅስ ምን ብለህ ተረድተው ነበር ብሎ ሊጠይቅ ይገባል። በተረፈ ከመምህር ናታኒም ጋር የተያዘውን ነገር እሳቸው ይመልሱ። ለእኔ ማንም ሰው ሲመጣ በፊት በየዋህነት ሁሉም ሰው ጠይቁ በቃ እያልን መልስ የዋህነታችንና ንጹህ ልቦናችንን ተንኮል ይጠቀሙበት ጀመር። እንደዚህ አጭበርባሪዎችና ሌቦች ኦርቶዶክስ አይደሉም፣ ግን ኦርቶዶክስ ነን እያሉ ፕሮፋይል እያደረጉ የኦርቶዶክስ መገለጫው ነገር እያደረጉ ኦርቶዶክስ ነን በሚል ከዛ ኦርቶዶክስ እያሉ እኮ ጥርጣሬ ነበረኝ የሚል ውሸት እየዋሹ ማለት ነው። እንደዚህ አይነት ሰዎች እየበዙ ስለመጡ ሁሉንም ባላንስ ሊያደርጉ የሚችለው ምንድነው? ይሄ ነው ምንድነው ያለው ነገር መጀመሪያ ከዛ ሰው እንረዳለን፣ ከዛ ወደ መልሳችን ሄዳለን ማለት ነው። ይሄ ለሁላችንም ሴፍ የሆነ አካሄድ ነው ማለት ነውና ከዛ አንፃር ነው ቤተናታኒ ሜቢ ሐሳብ ስለተነሳ እርሶ ላይ እኔ ስላልደረስኩኝ እሱ ላይ ሐሳብ ይስጡ ቤተናታኒም። እግዚአብሔር ይስጥልን ዲያቆን እንደምን አለ ባለህበት። እርግጥ ምናልባት የአንደበት ልዩነት ካልሆነ በስተቀር በእኔም በአንተም ሌሎችም ወንድሞች የተነሱ ሐሳብ የተለየ አይመስለኝም። ምናልባት ግን ማን ወንድማችን ሳሙኤል ረጅም ሰዓት ነው እዚህ ያሳለፈውና ከኛ በፊት አስቀድሞ ከኤርሚያስ ጋር እኔ በመሐልም ስደርስ የተነሱ ሐሳቦች ነበሩ። እኔ አንደኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማኝ ነኝ። ክርስትናውን ለክርክር ወደ ሌላ ዓላማ ለመውሰድ ሳይሆን እውቀቱ ወደ ህይወት እንዲመራ ነው እኔ በግሌ በፈልገው ምኖርበት እሱ ስለሆነ ማለት ነው።
ከዛ ከልጁ ሐሳብ ጥያቄ አንስቼ ቅድም መዝሙር ያንተ የሚያነሳው ሐሳብ አለ ሮሜ 8:34 ላይ ምክንያቱም መጽሐፍ ቅዱስ ሮሜ 8:34 ብቻ አይደለም አንደኛ ሁለተኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሮሜ 8:34 ላይ አንድ የዚህ ቤተክርስቲያን አማኝ እዛ መጽሐፍ ቅዱስ ክፍል ላይ ሲደርስ ያችን የመጽሐፍ ቅዱስ ክፍል ከመረዳት በፊት ለዛ መረዳት የሚሆነው ተከሻዩን ዘንድ የምትሰጠው ትምህርት አለ ቤተክርስቲያን አስቀድሞ የዛ መረዳት ካለው ዕውቀቱ ካለው ትምህርቱ ካለው አንዳንድ ነገር ለጠቅላላ ዕውቀት በተሳሳተ መንገድ ለመረዳት እሱንም እነዛን ጥያቄዎች ተጠይቀው አላውቅም ብሎ መለሰልኝ እኔ አክብሬ ካላወቀው ወይምናገረውን ነገር ለማዳመጥ መሞከር ወይ ሌሎች ወንድሞች መምራን ካሉ በሚገባ ልክ እንዲነገር እሱ መጀመሪያ መፍቀድ ነው ምክንያቱም ሮሜ 8:34 እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተ እምነት ተከታይነት ያቋሚ ይታወቃል ግልጽ እኮ ነው ግን ያንን ለመረዳት ለዛም ይሁን ተከሻ ግን ማወቅ አለበት ልጁ ሁለተኛ ከዚህ ቤተክርስቲያን የወጣበት ምክንያት ይሄ ብቻ ከሆነ እኔ ትክክለኛ አቋም ነው የሚልም ግምት የለኝም በግሌ ማለት ነው ምክንያቱም የቤተክርስቲያናችን መሰረት ማይከል ምራስ ትምህርት ነገረ ክርስቶስ ነገረ ድህነት ትምህርት ነው ስለዚህ ኢየሱስ ክርስቶስ አማላጅ ነው ብሎ ይሄ ልጅ ያመነውን አሁን ቆሞ ነው ለመናገር ተማላጅ አካል መቼም ይኖራል አማላጅ ነው የሚለኝ ካለ ስለዚህ አብ ነው ሊለኝ ነው ቀጥሎ እዛ ዲስከሽን ውስጥ ከመግባታችን በፊት እስቲ አስቀድመ ኢየሱስ ክርስቶስ የተባለው ማን ነው በስጋ ማርያም ከመገለጡ በፊት ከመቤታችን ከስጋ ከነሳናት ነሱ ሰው ከመሆኑ በፊት ማን ነበር ማን ተብሎ ይጠራ ነበር እስቲ ስለ ቀድመን ነው አለውጡን እስቲ ትንሽ እስቲ የተረዳው ነገርኝ ስል አላውቁም ብሎ ዘጋብኝ አሁን እንዲህ ብሎ የመለሰን ወንድም እንዴት ብዬ ነው ሮሜ 8:34 ነው ኢየሱስ ክርስቶስ ፈራጅ ነው ብዬ ላስረዳ የምችለው ስለዚህ ከልደት አስቀድሞ ጽንሰት ስላለ ማለት ነው ስለዚህ አካላዊ ቃልን እንደዚህ በመጽሐፍ ቅዱስ ብቻ ስለተገለጠ እንዲህ ነው ብሎ ብቻ ስለተናገሩለት ብቻ እኔ የተናገርኩት ልክ ነው ይሄን መቀበል አለባቸው የሚልም ደግሞ ሐሳብ ካለ እኔ በግሌ ስህተት ነው ሁለተኛ እኔ በግሌ ይሄ ላይክ አሁን ቲክቶክ ላይ ያለው አይነት የቸርች ፖለቲክስ በቃ ለህይወት ከሆነ የኔ ትምህርት ስተት ካለው ይሄ ከዚህ ነው ሪፈረንስ ጠቅሶ መናገር ነው አይግሌ ላይነት ገላጭ ነገሮችን እየተናገሩ አንዳንዴ ትንሽ ክብርም ሊነካ የሚችል ነገር ምንም ላይሆን ይችላል ግን እንደዛ አይነት ልምድ ስለሌለኝ እኔ በግሌ ሌሎች ወንድሞች ጠንካራ ስላልሆንኩ በዚህ እንደዛ አይነት ንግግር እንድናቆም የሚል ከስር ኮሜንት ጻፍኩኝ እኔ ያወራ ያለሁት እንዴት ዳነን ሳይሆን ያዳነን ማን ነው መጀመሪያ ያዳነን ጋር እንግባባ ማን ነው ያዳነን የአካል ማን ነው አንድ ሰው ሚስጥረ ሥላሴን አምናለሁ ብሎ መናገርና አምኖ በሚስጥረ ሥላሴ መኖር ልዩነት አለው የሰማይና የምድር ያህል አብ ወልድ መንፈስ ቅዱስ ብሎ ስለተናገረ አመነ ማለት አይደለም በአብ ወልድ መንፈስ ቅዱስ መካከል ያለውን ነገር አብራርቶ መናገር አለበት ያመነውን ነገር መታመን አለበት የታመነለትን ነገር ባለመጠራጠር መኖር መቻል አለበት ስለዚህ ይሄንን ገንዘብ አድርጎ ከሆነ ወንድሜ ስጠይቀው አላውቅም አለ ከዛ በመሐላ ወንድማችን ደሞ ዜዶ መጣና ከዛ ተነስቶ እሱ መመለስ ያልቻለው ነገር እኔ ለመልስ አለ በሱ መረዳት ተነተነ ስለዚህ እሱ የተናገረው ልክ ነው ቤተናታንም ዝም ስላሉ መልሳቷል የሚል ኮንክሉዥን ላይ ተደረሰ እንደዚህ አይነት ንግግር ደግሞ ለህይወት ስለማይሆን ያለኝ አማራጭ የግልም ነገሮች ስለነበሩኝ በጉሌ ወርጄ ድጋሚ ተመለስኩ ያለው ነገር ይሄ ነው መዝሙርዬ ካለ ከዚህ የተለየ ካለ ይባለውኝ አይ በቃ መልካም ምንም እንትን የለውም ወንድማችን ራሱ ባለቤቱ ቢገባ ጥሩ ነበር አይ ቲንክ ረጅም ሰዓት ከእናንተ ጋር ነበር አይደል ኤርሚ አለ አው ቆይቷል ልጁና ታዲያ አሁን ለምን አይገባም እኔም እኔ ከናታኒም ከመምህር ናታኒም በኋላ ነው ዜድ ከገባ በኋላ ነው የገባውና እሳቸው እሱን ጠይቀዋለኝ እኔ አንተ ለጠይቅ ስለሆነ ጥያቄ አልቀበልም ያለ እሺ ይሄንን መልስልኝና አልቀበልም ወይ መልስ አልችልም በለኝና ያለውን እኛን ማብራራት ወይም እኛን መረዳት ሮሜ 8:34 ለልጁ ልንገረው እያልኩት እያለ በመሃል ልጁ ወጣ ማለት ነውና አው ካለ ይግባና ባለቤቱ ራሱ ካለኮ ቀላል ነው ነገሩ ይግባና ብንወረው ጥሩ ነው ኤኒዌይስ ካለ መልካም ከሌለ ግን ምንም እንትን የለውም አይ ገስ እንግዲህ ያው ዜዶ ማሳውና አንድ ነገር ግን ትንሽ ስትራይክ ያደረገኝ ነገር ነበር አሁን እሳቸው ሲናገሩና አይ ቲንክ እሳቸው ክርስቶስ ኢየሱስ መካከለኛ እንደሆነ መካከለኛ ስንል ደግሞ በእግዚአብሔርና በሰው መካከል ያለ መካከለኛ በሰውነቱ በኩል እንደሆነ አያምኑም እንዴ ከይቅርታ ጋር
አሁን ውይይት እኮ አይደለም እኮ የምታደርጉት እናንተ። አሁን የነበረው ነገር ሊያተግባባችሁት ነገር ላይ እሳቸው እንደዛ እኛ አምላክ እሱ ፈራጅ ብቻ ነው አምላክ ነው የሚል ሐሳብ ሲያነሱ ምን እያሉ ነው ብዬ ነው። እኛ አምላክነቱን እኛ አምላክ ነው አንልም፣ አምላክ አይደለም እኮ አንልም። ውይይቱ ምናልባት ፈቃደኛ ከሆኑ ከኔ ጋር እሳቸው ቢወያዩ፣ ከኔ ጋር ቢወያዩ እሳቸው መቻሁን ነው የፈለከው? ኦኬ ቤተናታ የሚመች ቦታ ነው። ግድ የለም እርሶ ይቀጥሉ። መዝሙር መነጋገሩ ከብዶኝ ሳይሆን ትንሽ በእድሜም ከፍ ያሉ ይመስሉኛል። በተቻለ አቅም ለሚናገሩት ነገር ግን ኃላፊነትን ይውሰዱ። ትንሽ ደግሞ ሐሳብን እኔ መዝሙር ጋር ብዙ ተወያይቼ ስለማቅ ችግር የለም። በዚህም ጉዳይ በዕብራውያን 7:25 ጉዳይ ተነጋግረናልና የእርሶን ሐሳብ ማወቅ ስለፈለኩ ነው። በቃ ቻው፣ ችግር የለውም። ደህና ደሩ። እምነት ነው ያለኝ። እሺ ችግር የለም። ብትታመን ጥሩ ነው። ይቻላል። ታንክ ዩ። እሺ መልካም። እሺ መዝሙርዬ ቻው። መልካም ቀን ይሁንልህ። አሜን። ባይ ባይ። ሳሚ ካለህ ግባና እንትን እንበልልህ፣ ጥያቄዎችን መለስልህ። ብፁዕ ሰላም በለን። ህይወት ነው የሚለው እና ሀጊ እናንተም ሰላም በሉን። እንኳን አደረሳችሁ ለሊቀ መላእክት። አሜን አሜን። እንኳን አብራ ደረሰን። ሁላችሁንም ስላገኘኋችሁ ይቅርታ፣ ቅድም ሰላም ሳንልህ ነው ቀጥታ ወደ ርዕሳችን የገባ ነውና ሰላም ብለናል። መዝሙር ከታች ትሩላባይቾታለውና ሞዴሬተር ስለሆኑ መዝሙርን በትልቁ ያርጉትና እኔን ከታች ያርጉኝ። ችግር የለውም። ቆይ ገብረ ማርያም ኔትወርክክ ነው። ብፁዕ እያወራ ነበርና መሀል ትናለብ። እሺ ብፁዕ አይ ቲንክ ኔትወርክ ይሆናል እንግዲህ ላግ እያደረገ ይሆናል። አዎ እንደዛ ነው። እንኳን አብሮ አደረሰን ሁላችሁንም። የመላኩ የቅዱስ ሚካኤል ረድኤቱ በረከቱ ከሁላችሁ ጋር ይሁን፣ ከሁላችን ጋር ይሁን። ግን በዚህው አጋጣሚ ግን አንድ ነገር ሚካኤል ነው የምትወደው ገብርኤል ነው የምትወደው? ሚካኤል ያሳደገኝ አድርጎላ አየው አፌ ላይ ይመጣል። ቀድሞ ነው የሚመጣው ሚካኤል። እሺ ማለት አሁን ራሱ ወንድማችንን ዜድን አይታችሁት ከሆነ ሮሜን አንስተው ስለ ፈራጅነት ሲናገሩ ኢየሱስ ክርስቶስ መካከለኛ መሆኑን ያምናሉ፣ ግን ብሎ መልክ ላይ የመስራት ነገር አሁንም አይቆምምና ዜድዬ መልክ መስራቱ ሳይሆን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለ ዘላለማዊ መካከለኛ መሆኑ የታመነ ነው። ይሄ ምንም በቤተክርስቲያናችን የሚካድ የሚሸረሸር እውነት አይደለም። ግን መካከል ሆኖ ግን አሁን በሰውና በእግዚአብሔር መካከል ቆሞ በአብ ቀኝ ተቀምጦ በአብ ቃብን አስቀምጦ እኛን ደግሞ በአንድ በኩል አስቀምጦ መካከል ተቀምጦ እያማለደ ወይም እየለመነም አይደለም ብለህ ደግሞ እያስታረቀ ተብሎ የሚነገርለት አይደለም። ሰማይ ላይ አሁን ኢየሱስ ክርስቶስ መካከለኛ ሆኖ እያማለደ ነው የሚባል ቋንቋ በሐዋርያቱም መሰረት የለም፣ በአባቶችም መሰረት የለም፣ በመጽሐፍ ቅዱስም መሰረት የለም፣ በእርሱ እውነት ውስጥም የለም። ስለዚህ ኢየሱስ ክርስቶስ መካከለኛ መባሉ መካከል ሆኖ በሰውና በእግዚአብሔር መካከል ሰው የሆነ አምላክ ስለሆነ ሰው የሆነ አምላክ ነውና በሰውና በእግዚአብሔር መካከል ያለው አንዱ መካከለኛ ሰው ራሱ በክርስቶስ አምላክ የሆነበት አምላክም በክርስቶስ ሰው የሆነበት እውነት እርሱ ኢየሱስ ክርስቶስ ስለሆነ ማለት ነው። ይህን እውነት ነው እኛ አክብረን የምናውቀውና ይህንን እውነት እያማለደ ለመባል የምንጠቀምበት አይደለም። እውነት ለመናገር ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ሲያማልድ ያየው አንድም የለም። ሲያማልድ ታይቻለሁ አላለም፣ ሲያማልድም አላየነው። ስለዚህ ባልታየበት ሁኔታ ላይ እንደታየ አድርጎ ማንጸባረቁ ብዙ መልክ ይሆናልና እሱ ነገር ቢቀር መልካም ነው። የቀድሞ ልጅ ግን እኔም ቢመጣ ደስ ይለኛል ወንድሞች፣ ቢመጣ እኔም ደስ ይለኛል። ለምን የፕሮቴስታንታዊ ንግግሮችን በሙሉ ከሚገባው በላይ ከመጠን በላይ እስኪደክመኝ ያጠናሁት በደንብ ነው የማውቀው። ሲተነፍሱት ከምን ሐሳብ ገና ሲናገሩት ከምን ምን ለመናገር ፈልገው እንደሆነ ከመጠን በላይ ጊዜ ወስጄ ዓመታትን ፈጅቼ ያወው የተረዳሁት ስለሆነ ስለማይከብድም ጭምር ነውና ወንድማችን ቢመለስ ደስ ይለኛል። ካልተመለሰም እንግዲህ ስለ ቅዱስ ገብርኤል መዝሙርዬ ካንተ አንድ መዝሙር እጠብቃለሁ። ሁላችንም እንድታሳትፈንና ብትዘምርልን ደስ ይለኛል። እኔ ደስ ይለኛል።
እሺ ብፁዕ እግዚአብሔር ይስጥልን ቃሉ ያሰማልን። ሮሜ 8:34 ላይ ጥቂት ሀሳብ ላንሳ ስለተነሳም የቤተክርስቲያኑ አስተምሮ ምንድነው የሚለውን ነገር ጥቂት ነገር ላንሳ። እንግዲህ ቤተክርስቲያንን የማያውቁ ሰዎች ክርስቶስን ቤተክርስቲያን መካከለኛ እንደማትል፣ የአዲስ ኪዳን አስታራቂ እንደማትል፣ ሊቀ ካህን እንደማትል አርገው ይናገራሉ። ታራቂ አስታራቂ እንደማትል አርገው ይናገራሉ። ይሄ ውሸት ይባላል። በጣም ግዙፍ ውሸት ይባላል። ምክንያቱም በውዳሴ ማርያማችን፣ በቅዳሴያችን፣ በኪዳናችን፣ በእነዚህ ሁሉ በመጽሐፍቶቻችን ሁሉ ኢየሱስ ክርስቶስ ምን ትላለች ቤተክርስቲያን? የአዲስ ኪዳን ሊቀ ካህን ትለዋለች፣ መምህሬ ትለዋለች፣ ታራቂ አስታራቂ ትለዋለች። መስዋዕት ራሱን ያቀረበ ራሱን መስዋዕት ሆኖ የቀረበ መስዋዕቱን ደግሞ ያሳረገ መስዋዕቱን ደግሞ የተቀበለ ታስተምራለች። ስለዚህ ቤተክርስቲያንን ብዙ የማያውቁ ሰዎች በሐሰት ሲከሱን ይታያል። እየተሰማችሁ አይደለም እንዴ? ኤርሚ ወጣል እንዴ? ያለው እታች ይሰማችኋል? ይሰማል ይሰማል። ገስት ላይማ ይሰማል። ኤርሚ ያለ አሎ መዝሙር አሎ እየሰማችሁኝ ነው። የሆነ ስራ እየሰራው እየሰማችሁ ነው። እሺ ልጁ ካለ ግን ሳቡት እንድናወራው ማለት ነው ከመጣ ለነገር አንድ ቁጥር ጻፍ፣ እኔ ስባለሁ ሞዴሬተር ስላለኝ። እሺ ጥሩ። ስለዚህ በደንብ አስተውሉ ክርስቲያኖች። አሁን የምናገረው በተለይ ኦርቶዶክሳውያንን በውሸት ሰዎች ይከሳሉ። እነዚህ የሚከሱን ሰዎች በሁለት ምክንያት ይከሱናል ብዬ አምናለሁ። አንደኛው ሆን ብለው ለመዋሸት ቤተክርስቲያኗ የምታምነው እንደማታመን አድርገው ለመናገር ስለሚፈልጉ፣ ሁለተኛው ደግሞ ስለማያውቋት። ከሁለት አንዱ ነው የሚሆነው መቼ ሆን ብለው ለተንኮል ሰዎችን ለማሳሳት የቤተክርስቲያኑን ስለማጥፋት እንደዚህ የሚዋሹ አሉ። ሌሎቹ ደግሞ አያውቋትም ቤተክርስቲያኑን ፈጽሞ ቁጭ ብለውም አልተማሩም፣ ቅዳሴም አላስቀደሱም፣ ኪዳኑም አላደረሱም። በጸሎት ክፍሎቻችንና በትምህርቷ በዶግማችን በሰንበት ትምህርት በአውደ ምሕረት ትምህርት አላለፉ። በቃ ግን እንደሚያውቁ ሆነው ያወራሉ ማለት ነው። ስለዚህ ይሄን ነገር በደንብ መጀመሪያ ፋውንዴሽኑን ላስቀምጥ። ቤተክርስቲያን ኢየሱስ ክርስቶስን የሚምር ሊቀ ካህን ትላለች። ሊቀ ካህን የካህናት ሁሉ አለቃ ትለዋለች። ሊቀ ካህን ትለዋለች። መምህሬ ትለዋለች። የአዲስ ኪዳኑ አስታራቂ ትለዋለች። የአዲስ ኪዳን መካከለኛ ትለዋለች። በሰውና በእግዚአብሔር መካከል ያለ አንዱ መካከለኛ ብላ ትጠራዋለች። እንዲሁም ደግሞ ታራቂም አስታራቂም ብላ ትጠራዋለች። መስዋዕት አቅራቢም መስዋዕት ተቀባይም ብላ ትጠራዋለች። ይህን ሁሉ ታነሳለች ቤተክርስቲያን። ይሄ እምነቷ ነው፣ ትምህርቷ ነው። ለዚህ ነው ይህ የክርስቶስ እውነተኛ ስጋው ነው፣ ይህ የክርስቶስ ደሙ ነው ብላ የምትሰጠው። ለዛ ነው እውነተኛ የምትለው ስለኔና ስለናንተ የተከፈለ የተቆረሰ ስጋው እያለች ነው። ከአብ ጋር ያስታረከን ብላ እኮ በኪዳኗ ታስበዋለች እኮ። በቅዳሴ ላይ እኮ ከአብ ጋር ያስታረከን ከባህሪ ሕይወት ከመንፈስ ቅዱስ ጋርም ያስታረከን እኮ ትላለች። ደግሞ የታረከንም አንተ ትለዋለች። ነገረ ስላሴን ጠብቃ ነገረ ስጋዊንም አጽንታ ታስተምራለች። ይህን ያልተማራችሁ ሰዎች አልተማርንም ብላችሁን እናስተምራችኋለን። ቤተክርስቲያን ግን አትልም ካላችሁ ውሸታምነት ነው እውነቱን ለመናገር። ኦኬ በተለይ በአሁን ዘመን ስትዋሹ በጣም በቃ ብዙ ሰው ነቅቷል፣ ብዙ ሰው አንብቧል። ስለዚህ አሁን ላይ በጣም መዋሸት በጣም ይታያል ማለት ነው። ኦኬ ሮሜ 8:34 ታዲያ ምንድነው? እንዴት ነው የምንረዳው? አማላጅ የሚለው ቃል ለቅዱሳን ተቀምጧል እኮ። እንኳን ለቅዱሳን ለእኔና ለእናንተ ተቀምጧል። ለነገስታት ማልዱ ተብሏል እኮ እዛው ሮሜ 8:34 ከመድረሳችን በፊት ሮሜ 8:26 ከፍሎ እኮ ለመንፈስ ቅዱስም ይማልዳልና ተቀምጧል እኮ። ስለዚህ እነዚህ ቃላቶች ለመንፈስ ቅዱስ ሲነገር ለወልድ ሲነገር እንዴት ነው የሚታየው? ኦኬ ለቅዱሳን ሲነገር እንዴት ነው የሚታየው? እርስ በእርሳችሁ አንዳችሁ ስለ እያንዳንዳችሁ ማልዱ ካለ፣ ስለ ነገስታቱ ማልዱ ካለ፣ ምልጃን አቅርቡ ምልጃና ጸሎትን አቅርቡ ከተባለ ከዛ ወደ ክርስቶስ ደግሞ ይኸው ቃል ከመጣ እንዴት ነው የምንረዳው? ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል፣ ሐዋርያትም ብርሃን ተብለዋል። ስለዚህ ቃሉ አንድ አይነት ስለሆነ አይ ሐዋርያትን ብርሃንነታቸው ክርስቶስን ብርሃንነቱ አንድ ነው አይደለም። ግዕዙ ምንድነው የሚለው? የሮሜ 8:34 ወይ ተዋቀስ በእንቲያኔ ይላል። ስለኛ የምትከራከረው ወይ የሚከራከረው ይላል። ወይ ተዋቀስ በእንቲያኔ ነው የሚለው። የሚከራከርልን ክርስቶስ ነው ይላል። መከራከር ማለት ምን ማለት ነው? ኦኬ አማርኛው ሲፈታ ይማልድልን ብሎ ያስቀምጠዋል። ኦኬ ግን የሚዋቀስ የሚከራከር ብሎ
ግዕዙ ይፈተዋል። የመዝሙረ ዳዊት መዝሙር 43 ቁጥር 1 ላይ ዳዊት ሲጸልይ እንዲህ ብሎ ጸለየ። ምን ብሎ ጸለየ? ክርክሬን በጠላቶቼ ፊት ተከራከርልኝ ብሎ ወደ እግዚአብሔር ጸለየ። ክርክሬ ምን በል ተከራከር አለው። ማንን? እግዚአብሔርን። ስለዚህ እግዚአብሔር ተከራካሪ ነው ሲባል እኔ አሁን ለምሳሌ ብትጠይቁኝ እግዚአብሔር እኮ ይከራከርልኛል አለው። እግዚአብሔር ጠበቃዬ ነው፣ እግዚአብሔር አምባዬ ነው፣ እግዚአብሔር ዋስትናዬ ነው፣ እግዚአብሔር በጠላቶቼ ላይ የሚከራከርልኝ ይላል። እና ቁጭ ብሎ ሰጣ ገባ የሚገባ ማለት ነው አይደለም። ለምሳሌ እኔ ስለናንተ እከራከራለሁ እኮ አይደል? ምን ብዬ ኖ አልሰረቀም አልበደለም ብዬ እከራከራለሁ። ያሬድ ፍጡራን ይከራከራሉ ሲባልና አንዳቸው ስለ አንዳቸው ይከራከራሉ ሲባልና እግዚአብሔር ይከራከራል ሲባል አንድ ነው እንዴ? እኛ እኮ እንደ ሙስሊሞች መጽሐፍ ከሰማይ ወረደ ብለን አናምንም። ሰዎች ጻፉት ብለን እናምናለን። ሰዎች ጽፉት ደግሞ ሰዎች በሚገባቸው ቋንቋ ይጽፋሉ። የክርስቶስን ፍቅር ስለኛ ብሎ በልክ ፊልጵስዩስ ላይ እንደጻፈው ሰው ሆኖ የባሪያን መልክ ይዞ ራሱን ዝቅ አድርጎ ከመላእክት እንኳን አንሶ ይህን ፍቅሩን በምንድን ነው የገለጸልን? በቤዛነት ነው። በቃ ሌላ ቤዛነት እኮ ነው የፍቅር ጥግ የሆነው። ቤዛነት ጅማሬው ቤተልሔም ተጀመረ፣ በመወለድ ተጀመረ። ከአንዲት ብላቴና በመወለድ ተጀመረ፣ በግርግም ከመወለድ ተጀመረ። የፍቅር ጅማሬው ፍጻሜ ታገኘ ቀራንዮ ላይ በመስቀል ላይ ተፈጸመ አለ ጌታ። ኦኬ። ስለዚህ ይሄ ቤዛነቱን ነው። ለስለ ክርስቶስ አስታራቂ ስንል ኦኬ፣ እርሱ የሚማልድልን መካከለኛው ስንል ቤዛነቱን እያወራን ነው። ቤዛ ደግሞ የሆነው በተለየ አካሉ ማን ብቻ ነው? ወልድ ብቻ ነው። አብ ቤዛ አልሆነም፣ መንፈስ ቅዱስ ቤዛ አልሆነም። ቤዛነት ለማን ይነገራል? ከስጋዌ ጋር ስለሚገናኝ በቁሱ ተፈወሳችሁ ስለሚል ከመንቸከር ከመገረፍ ጽዋን ሐሞትን ከመጠጣት ከመሰቀል ጋር ስጋን ደምን ከማፍሰስ ጋር የሚነገር ስለሆነ ለወልድ ብቻ ይነገራል በተለየ አካሉ። ወልድም ሰው የሆነበት ምክንያት በቁሱ ሊፈውሰን ነው። የእንስሳት መስዋዕት የእንስሳት ደም አላዳነንም። ከኃጢአት ሊያጥበን አልቻለም። የጸቡን ግድግዳ ሊያፈርሰው አልቻለም። ስለዚህ እግዚአብሔር ራሱ ሊምረን ፈለገ። ስለዚህ የአብ ቀኙ የአብ ኃይሉ የአብ ጥበቡ የተባለው ራሱ ወልድ መጣ። የአብ ኃይሉ የአብ ቀኙ አዳነን። ሲያድነን ከአብም ከወልድም ከራሱ ከባሕርይቱ ከመንፈስ ቅዱስም አስታረቀን። ስለዚህ ኢየሱስ ክርስቶስ ምን ተባለ? የሚምር ሊቀ ካህን ተባለ ማለት ነው። ለዚህ ነው ቅዱስ ጳውሎስ በመልእክቱ እንዲህ አለ የሚምር ሊቀ ካህን ብሎ ክርስቶስን ይጠራዋል። የሚምር ነው ክርስቶስ። ሊቀ ካህን ብቻ አይደለም፣ የሚምር ነው። ሊቀ ካህን በሚለው ውስጥ ማስማር የሚለውን ታገኙታላችሁ። የሚምር በሚለው ውስጥ ደግሞ ራሱ መሐሪ ነው ማለት ነው። ቤዛ ማን ነው? ወልድ ብቻ። ግን ታራቂ ማን ነው? አብም ወልድም መንፈስ ቅዱስ። ቤዛ ማን ነው? ወልድ ብቻ። በተለየ አካሉ ሰው የሆነው ወልድ ብቻ። የተሰቀለልን ደሙ ያፈሰል ማን ነው? ወልድ ብቻ። ምክንያቱም ወልድ ነው በስጋ የተገለጠው። መታረቅስ ማን ነው? የአብም የወልድም የመንፈስ ቅዱስም። ስለዚህ ሮሜ 8:34 ታዲያ እንዴት ነው የሚፈታው ይባል? ልክ ሮሜ 8:26 ይማልዳልና ለመንፈስ ቅዱስ ሲነገር እገዛው ብሎ አይደል የፈታችሁት? መቼም መንፈስ ቅዱስ ወደ አብ ይማልዳል እያላችሁ አይደለም። ለመንፈስ ቅዱስ መማለድ የሚለው ሲነገር እገዛውን ያግዘናል፣ ይረዳናል። ልክ ዳዊት እግዚአብሔርን ክርክሬን ተከራከር ሲል ፍረድልኝ እያለው ነው። በጠላቶቼ ፊት በሚከሱ ፊት አንተ ምን በልልኝ ፍረድልኝ እያለ ነው። መከታ ሆነ ጋሻ ሆነኝ እያለ ነው እንጂ እግዚአብሔር ከዳዊት ጠላቶች ጋር የሚከራከር ሰጣ ገባ የሚገባ ማለት አይደለም። የሚፈርድለት የሚጠብቀው ማለት ነው። ኢየሱስ ክርስቶስም የሚዋቀስልን ነው፣ የሚከራከርን ማለት ነው። ዲያብሎስ ጠላት ሲከሰን በጎቹ ሊነጥቅ ሲመጣ መልካሙ እረኛ ኢየሱስ ክርስቶስ በጎቼንማ አትነካም ይላል። በደሙ ገዝቶናል፣ በደሙ ዋሽቶናል። ስለዚህ ወይ ተዋቀስ በእንቲአነ ተባለ፣ የሚከራከርልን ይለዋል። የሚከራከር ማለት ግን ደፋ ቀና የሚል እንዲያው አበባክህ እንዲያው የሚል ማለት አይደለም። እኩል በሆነችው ከአብም ከመንፈስ ቅዱስም እኩል በሆነችው ስልጣኑ ምን የሚል የሚጠብቀን ከጠላት ዲያብሎስ ክስ የሚታደገን መልካሙ እረኛችን እውነተኛው እረኛችን ኢየሱስ ክርስቶስ ይባላል ማለት ነው። ስለዚህ ሮሜ 8:34 ቤተክርስቲያንም የምትፈታው አባቶችም የፈቱትን ብለው ነው። ፍቅሩን የገለጸበት ቤዛነቱን የገለጠበት ሰው ሆኖ ስለና ስለናንተ ዝቅ ብሎ እርሱ
እርቅ ያደረገበት ስለሆነ መካከለኛ የሆነበት ስለሆነ ፍጹም ሰው ፍጹም አምላክ ሆኖ ምን ያደረገ የአዳምና የልጆቹን የእኛን ቁስል ይዞ በመስቀል ላይ በቁስሉ ይፈወሰን። የክርስቶስ ቁስል እኮ ፈዋሽ ነው። የክርስቶስ ደም እኮ ኃጢአትን ይቅር ባይ ነው። በራሱ ኃጢአትን ካነጻ በኋላ እኮ ነው የሚለው። ኃጢአታችን ያነጻው እኮ ራሱ ክርስቶስ ነው። ደግሞ ክርስቶስን ብቻ አይደለም ኃጢአት ማንጻት ባህሪ ናትና የመለኮት ባህሪ ናትና ኃጢአትን ይቅር ማለት ማንጻት ለአብም ለወልድ ለመንፈስ ቅዱስ ትነገራለች። አብ ታራቂ ነው ይባላል። ኦኬ አብ ታራቂ ነው ሲባል ወልድ ታራቂ አይደለም ማለት አይደለም። አብ ይታረቃል፣ ወልድም ይታረቃል፣ መንፈስ ቅዱስም ይታረቃል። ለምን? መታረቅ ባህሪ ናትና፣ ይቅር ማለት ባህሪ ናትና። ሶስት ባህሪ ደግሞ የለም፣ አንድ ባህሪ አለ በስላሴ ዘንድ። አንዲት ፍቃድ አለች፣ አንዲት ስምረት አለች። ወደዚህ ምድር ኢየሱስ ክርስቶስ ሰው ሲሆን በራሱም ፍቃድ፣ በአባቱም ፍቃድ፣ በመንፈስ ቅዱስም ፍቃድ። ለምን? አንዲት ፍቃድ ስላለች። አብ ወልድን ቢልከው አብ ከወልድ አይበልጥም። ወልድ በአብ ቢላክ ወልድ ከአብ አያንስም። መንፈስ ቅዱስም ትክክል ነው። አብርሃም ይስሐቅን እንደሚያዘውና እንደሚልከው አይደለም። አብ ወልድን ላከው ብንል ወልድም ፈቅዶ ነው። አብርሃም ግን ይስሐቅን ቢልከው አብርሃምስ አስቀድሞ በዕድሜም በዘመንም በልጦ አባት ሆኖ ነው። የወልድ ልጅነት ለአብ የአብ አባትነት ለወልድ የዘመናት መቀዳደም የለም። የባህሪ ልጁና አብ ኖሮ በኋላ ወልድ የመጣ አይደለም። አብ በነበረበት ዘመኑ። ለዚህ ነው ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ምን አለ? አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ የሚምርም ሊቀ ካህን ነው። ሮሜ 8:34 ፍቹ ምንድነው? ባጭሩ ኦርቶዶክሳዊ የምንረዳው ኢየሱስ ክርስቶስ ታራቂም ነው አስታራቂም ነው። ዛሬ ታዲያ ኢየሱስ ክርስቶስ በክርስቶስ ላመኑት በደሙ ለተዋጁት ኢየሱስ ክርስቶስ ምናቸው ነው? እርሱ አምላካቸው ነው። እሱ ፈራጃቸው ነው። እርሱ ጌታቸው ነው። እርሱ በተስፋ የሚጠብቁት ሙሽራቸው ነው። ደግሞ ላላመኑት ደግሞ እድሜና ጊዜ እግዚአብሔር ለሰጣቸው ደግሞ በልዩ ልዩ መልኩ በየትምህርቱ እግዚአብሔር ለሚጠራቸው ከበረቱ ላልሆኑት ደግሞ ክርስቶስ ምንድን ነው? አንዴ ባፈሰሰው ደሙ ታራቂም ነው ለዘላለምም ደግሞ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ታራቂ ሆኖ አስታራቂም ሆኖ ለዘላለም ምን ማለት ነው? ያቺ የፈሰሰው ደግሞ ሁሌም ምህረትን ታደርጋለች። ከማ ከራሱ ከአባቱም ከመንፈስ ቅዱስ። ያላመነ ሰው ወደ ክርስቶስ ቤተክርስቲያን ሲመጣ አንድ የመፈሰሰው ደግሞ በብሉይ ኪዳን የነበረው ደም በየዓመቱ ይፈሳል። ለኃጢአት ስርየት በየዓመቱ ይፈሳል። ትናንት የዛሬ ዓመት የፈሰሰው ደም ለሚቀጥለው አይጠቅምም። አሁን በየዓመቱ አዲስ በሬ አዲስ በግ ይጎተታል። አይ ትናንት እኮ ሰውተናል፣ የትናንቱ ለዘላለም ይሆናል። በቂ አይደለም። በራሱ መስዋዕቱ ክፍተት አለበት። ይሄን አያረግም፣ አይችልም። እውነተኛው እንጀራ፣ እውነተኛው የአዲስ ኪዳኑ በግ፣ የእግዚአብሔር በግ፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ የተባለው በዕብራውያን መልእክቱ ቅዱስ ጳውሎስ ኢየሱስ ክርስቶስ ዕለት ዕለት መሞት አያስፈልገውም፣ አንድ ጊዜ በመስቀል ላይ ይህን ቤዛነት ፈጽሟል ብሎ እንደነገረን፣ እንደዛማ በሆነ የሆነ ሰው በበደለ ቁጥር አሁንም ጌታ መጥቶ መሞት ነበረበት ብሎ እኮ አስቀምጧል እኮ። ምክንያቱም በብሉይ ኪዳን አንድ ሰው ሲበድል መስዋዕት ይመጣል፣ ያ መስዋዕት ይሰዋል፣ ያልቃል። ሌላ ሰው ሲበድል ሌላ መስዋዕት እየጎተተ ይመጣል። አሁን ግን እንደዛ አይደለም። በክርስቶስ አዲስ ኪዳኑ በግ፣ እውነተኛው በግ ምህረቱ ለዘላለም ነው። አንዴ በቀራንዮ በፈሰሰው ደም ሁሉ በምህረት ጎዳና እንዲያልፉ መድኃኒት ሆኖ አለ። ኦኬ አንዴ በቃ። አሁን ሌላ ሙስሊም ዛሬ ቢመጣ እየጎተተ የሚያመጣው ፍሪዳ የለም። ከዛሬ 2000 ዓመት በፊት ክርስቶስ በመስቀል ላይ ሞቷል፣ አለቀ። ዛሬም ደሙ ሊምረው ሊቅር ሊለው የታመነ ደም ነው አለ። እስከ ዕለተ ምጽአት ድረስ በዚህ ደም ሁሉ የዘላለም ሕይወትን እያገኙ ይቀጥላሉ። የዘላለም ሕይወት ያገኙበት እየጸኑበት፣ ሲወርቁ እየተነሱበት፣ ኦኬ ክርስቶስን ወደ መምሰል ሕይወት በቅድስና በንጽህና እያደጉበት ይሄዳሉ። ደግሞ በጨለማ ውስጥ ወደ ብርሃን ሲመጡ ደግሞ ወደ ብርሃን ሊያመጣቸው ይቅር ሊላቸው ከስራት ሊፈታቸው የዘላለም ሕይወት ሊሰጣቸው አዲሱን ነገር ሊያለብሳቸው ደግሞ የታመነ ሆኖ አንድ የፈሷል ነው ማለት ነው። ስለዚህ ለዚህ ነው ቤተክርስቲያን ምን የምትለው ኢየሱስ ክርስቶስ አማልዶ ወይም ማልዶ አይደለም በቤዛነቱን ያስታረቀን። ምልጃ ማለት ምን ማለት ነው? መጸለይ፣ መለመን፣ መጠየቅ ማለት ነው። ኢየሱስ ክርስቶስ ደግሞ የዘላለም ሕይወት ሰጠን ለምኖ ጸልዮ አይደለም። በምኑ ነው? በከበረ ደሙ ፈሳሽነት ነው። ስለዚህ ምልጃ፣ መለመን፣ መጠየቅ ለማን ነው? ለእኔና ለእናንተ ለከበሩት ቅዱሳን ነው።
ለምን ለነሱ ምልጃ ስንል በከበረ ደሙ ፈሳሽነታቸው አዳኑን እያልን አይደለም፣ ተሰቀሉልን እያልን አይደለም። ይልቁንም ወደ ክርስቶስ እቅፍ የመጡትን በጸሎት መተጋገዝ፣ ይሄ ምልጃ ይባላል። ፍጥረት ሁሉ ወደ ማን ይጸልያል? ወደ ክርስቶስ ይጸልያል። በቅዳሴያችን እግዚኦ መሐረነ ክርስቶስ እያልን እኮ ክርስቶስን እኮ እንለምነዋለን። ራራልን ክርስቶስ፣ ማረን፣ ይቅር በለን እያልን እኮ እንለምነዋለን እኮ። ኦኬ አብ ወልደ መንፈስ ቅዱስ ቸር መሐሪ የሆንክ ይቅር በለን እኮ እንለምናለን። የሐዋርያት ሥራ ምዕራፍ 7 ቁጥር 55 ላይ እስጢፋኖስ ክርስቶስን ሲወግሩት ሰማይ ተከፍቶ ክርስቶስን በአባቱ ቀኝ አየው። ከዛ ምንድን ያለው እስጢፋኖስ? እንዲያው ክርስቶስ እንዲያው ማልድልኝ አባትህን አለ፣ እንዲያው ማልድልኝ መንፈስ ቅዱስን አለ አላለም። ጌታ ኢየሱስ ክርስቶስ ሆይ የኔ ነፍስ ተቀበል አለና እነሱም የሚያደርጉትን አያውቁምና ይቅር በላቸው አለ። ስለዚህ ኢየሱስ ክርስቶስ መሐሪ ነው፣ ይቅር ባይ ነው። ኦኬ እንለምነዋለን፣ ክርስቶስን አብንም እንለምነዋለን። ባይዘው በቅዳሴያችን እኮ ስለ ልጅ ብለን ማረን እኮ እንለዋለን። ልጅ ስላቀረበው ቤዛነት በልጅ በኩል የታረከን አብ ሆይ ብለን እኮ ደግሞ እንለምናለን እኮ። ለምን ልመናችን የምህረት ነገር የምትገኘው ከአብም ከወልድም ከመንፈስ ቅዱስም ስለሆነ በቀኝ እኮ የተሰቀለው እኮ አቤቱ በመንግስት በመጣ ጊዜ አስበኝ አለ ጌታ። ቆይ እስቲ አብን ልጠይቀው፣ ቆይ እስቲ እኔ ዝም ብዬ ገነት አላስገባም፣ ቆይ አብ ይበልጠኛልና እስቲ አብ ሆይ ምን ላድርገው አለ ጌታ አላለም። የብሉይ ኪዳን ሊቀ ካህናት ይለምኑና መልስ ይጠብቃሉ። ለምን? በራሳቸው ምንም ማድረግ አይችሉም። ይለምናሉ፣ መልስ ይጠብቃሉ። ለራሳቸው ማጥያት መስዋዕት ይሰዋሉ። ከዛ ስለ ሕዝቡም ደግሞ ይሰውና ይጠብቃሉ መስዋዕቱን እግዚአብሔር እንዲቀበለው። ነውር ኃጢአት ካለባቸው እንዲሁም አንዳንድ የእሳቱ ሲወርድ አብሮ ስለሚቀስፋቸው ወገባቸውና እግራቸው ላይ ገመድ ተጎትቶ ታስሮ ነበር የሚገቡት። ምክንያቱም ሞተው ቢቀሩ ጎትቶ ለማውጣት ማለት ነው፣ ማንም ክህነት የሌለው ስለማይገባ። ኦኬ ክርስቶስ ኢየሱስ ግን መስዋዕት አቅርቦ የሚጠብቅ አይደለም፣ ጠይቆ የሚጠብቅ አይደለም። እርሱ ራሱ መላሽ ነው፣ እርሱ ራሱ ታራቂም ነው፣ እርሱ ራሱ ማስታራቂም ነው። ስለዚህ ሮሜ 8:34 ለእኛ ለኦርቶዶክሳን የሚገባል ክርስቶስ ኢየሱስ ምንድነው? ታራቂም ነው፣ አስታራቂም ነው። ስለዚህ ዛሬ የምንታሽ ቤተክርስቲያን ሰዎች ሲመጡ ኑ ይህን ይቅር ባይ ይህን ኃጢአት ይቅር የሚለውን ክቡር ደሙን ክቡር ስጋውን ብሉ ጠጡ፣ አንዴ በመስቀል ላይ የፈሰሰውን መድኃኒት ኑ ብሉ ጠጡ ትላለች ልጆቿን። ኦኬ ስለዚህ ሮሜ 8:34 ቤዛነቱን፣ ቸርነቱን፣ ምህረቱን የሚያሳይ ነው። ደግሞ የሚምር ሊቀ ካህን መሆኑን ደግሞ የሚያሳይ ነው እንጂ ዛሬ ላይ እንደው የሆነ ሰው ሲያምን በቃ ኢየሱስ ክርስቶስ ጠበቃ፣ አብ ደግሞ ዳኛ ሆኖ ቁጭ ብሎ፣ ምክንያቱም ጠበቃ ዳኛ የሚያደርገውን አያደርግማ አይደል? ጠበቃ ዳኛ የሚያደርገውን አያደርግም። ጠበቃ ዳኛውን ይለምናል፣ ይጠይቃል። ዳኛ ደግሞ ጠበቃ አይደለም፣ ጠበቃ ደግሞ ዳኛ አይደለም። ኢየሱስ ክርስቶስ ግን ጠበቃ ነው። ከዛ ደግሞ አብ ደግሞ ዳኛ ነው የሚለው ፍቻ አያስኬድም። ለምን? የሚምር ነው ተብሏላ። የሚምር ከሆነ እርሱ ራሱ ምንድነው? ጸሎት ሰሚ ነው፣ ጸሎት ተቀባይ ነው። ከአባቱ እኩል ከመንፈስ ቅዱስ እኩል ምህረትን የሚያደርግ ነው ማለት ነው። እርቅ ግን የሚገኘው የዘላለም ሕይወት የሚገኘው በማን ነው? በኢየሱስ ክርስቶስ ብቻ የዘላለም ሕይወት ሰው ያገኛል። የዘላለም ሕይወት ካገኘ በኋላ ግን የቅዱሳኑ ጸሎት፣ እርዳታ፣ እገዛ ነው። እኔ ስለ እናንተ የምጸልየው ክርስቶስ ስላልሞተላችሁ ነው እንዴ? እኔ ስለ ብፁዕ አምላክ የምጸልየው እኔ እዚህ ስላሉ ወንድሞቼ እህቶቼ እግዚአብሔር ሆይ ወንድሜን በምህረት አስበው ምለው ክርስቶስ ስላልሞተለት ነው እንዴ? ተው እንጂ። ያዕቆብ መልእክቱ ላይ ከእናንተ ማንም የታመመ ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ የእምነትም ጸሎት ይጸልዩለት፣ ከያዘውን ደዌ ይፈወሳል። ደግሞ የእምነትም ጸሎት እያደረጉ ዘይት ይቀቡት ይላል። ከዛስ ደዌ ካለበት ከደዌ ይፈወሳል። በኋላ ኃጢአትም ሰርቶ ከሆነ ይቅር ይባልለታ ይሰረይለታ ይላል። ለዚህ ሰው ራሱ ቆሞ መጸለይ ስለማይችል ነው እንዴ የቤተክርስቲያን ካህናት ያስፈለጉት? ለነፍሱም ለስጋውን በሽታ የሌሎች ጸሎት ያስፈለገው ክርስቶስ ስላልሞተለት ነው። የያዕቆብ መልእክት ከሆነ ይሄ። ስለዚህ ክርስቶስ በክርስቶስ ደም የዘላለም ሕይወት ያገኙት ክርስቲያኖች ዕለት ዕለት ባለባቸው መንፈሳዊ ሩጫ መንፈሳዊ ሕይወት ሩጫ ውጊያ አለባቸው፣ ፈተና አለባቸው። ስለዚህ ከፈተናው ይጠበቁ ዘንድ አንዱ የአንዱ ሸክም ይሸከም ስለሚል አንዱ ብልት ቢደክም ሌላው ብልት አብሮ ይታመማልና፣ አንዱ ብልት ቢከብር ሌላው ብልት አብሮ ደስ ይሰኛልና አንዳችን እናግዛለን። ማጠቃለያ ሀሳብ ልስጥ።
ዕብራውያን 1:14 ላይ ቅዱስ ጳውሎስ እንዲህ ብሎ አስቀመጠ። ዕብራውያን 1:14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝና ለማገልገል የሚላኩ መናፍስት አይደሉምን ይላል። እንዴ ለምንድን ነው የሚያግዙት? በቃ የክርስቶስ መሞት ብቻ እኮ በቂ ነው የሚል ፕሮቴስታንት ካለ ለምንድን ነው እዚህ ጋር የሚያገለግሉትና የሚያግዙት መልአክ የሚያስፈልጉት? አያስፈልጉኝም ብሎ መካድ ይችላል አንድ ሰው። እግዚአብሔር ደግሞ እንዲያግዙን እንዲያገለግሉን ደግሞ ፈቅዶ መልአኩን ይልካል። መልአኩን የሚልከው እግዚአብሔር ስለማይችል ነው? የክርስቶስ ደም በቂ ስላልሆነ ነው? አይደለም። እንዴ ምኑን ከምን ነው የምታገናኙት? እኛ ሚካኤል፣ ገብርኤል፣ ቅዱሳን መላእክት ያግዙናል፣ በጸሎታቸው ይለምኑናል ፈጣሪያቸውን ስንል ያግዙናል እያልን ነው እንጂ የክርስቶስን ቦታ ይተካሉ እያልን አይደለም። መጽሐፍ ቅዱስም ሐዋርያትን ሲጽፉት እንደዛ እያሉም አይደለም። ስለዚህ የማይገናኙን እያገናኙ የሆነ ቲዮሪ ውሸት መስራትም ትክክል አይደለም። ሰው የቅዱሳኑ ምልጃ ጸሎት ክርስቶስን የሚተካ ነው፣ ቤዛነቱ መካከለኛነቱን የሚተካ ነው አላለም ብለን ማናቅም። ሰው ግን በክርስቶስ ቤዛነት ህይወትን የዘላለም ህይወትን ካገኘ በኋላ ግን እስከ ዕለተ ፍጻሜው ድረስ በቅድስና በንጽህና ህይወቱ መመላለስ ውስጥ ውጊያ፣ ፈተና፣ ውጣ ውረድ አለበት። ስለዚህ አንዱ ብልት ለአንዱ ብልት፣ አንዱ አካል ለአንዱ አካል፣ አንዱ ብልት ሲሰቃይ ሁሉ ብልት አብረው ይሰቃያሉ። አንዱ ብልት ሲከብር ደግሞ በሰማይም በምድርም ዝማሬ፣ እልልታ፣ ደስታ ይሆናል ማለት ነው። መተጋገዝ ይባላል እርስ በርስ ያለው። መላእክተኛን ያግዙናል። ኦኬ መላእክተኛን ያገለግሉናል። እንጠቀኛ ብልጦች ነን። ሚካኤል ይረዳኛል። አሜን። ለምን እንደማይረዳኝ ሰይጣን ይፈትነኛል ብሎ መናገር የማይፈራ ትውልድ ገብርኤል ይረዳኛል ለማለት አንገቱን ያንቀዋል። ሰይጣን እኮ እንዲያበላሸብኝ የሚል ትውልድ ችግር የለበትም። ሰይጣን ያበላሸብኝ፣ ሰይጣን የፈተነኝ፣ ሰይጣን ነው እንዲያረገኝ ሲል እንዴ እግዚአብሔር ሳይልኮ እኮ አይልም። እስቲ አሁን ለምሳሌ ሚካኤል እኮ ረዳኝ ስንል አው እንዴ ካልተላከ በቀር አይመጣልህም ምናምን ይሉናል። እንዴ ሰይጣን ፈተነኝ ስትል እግዚአብሔር ልኮት ነው እንዴ? እግዚአብሔር ልኮት የሚለውን መስፈተን አታስቀምጠውም። እኛ ሲጀመር መላእክት ዝም ብሎ በቃ በራሳቸው በትዕቢት የሚመሩ ናቸው አላልንም። በክብራቸው ክርስቶስ የሆነላቸው ናቸው። አዎ የእግዚአብሔር ሐሳብ ለነሱ ሐሳብ ሆኖ የእግዚአብሔርን ዓላማ ይፈጽማሉ። ተልከው ይመጣሉ። ወደኛ እንዲላኩ ደግሞ እግዚአብሔር ፈቃዱ ነው። እግዚአብሔር ዕለት ዕለት ሂድ ገብርኤል፣ ሂድ ሚካኤል፣ ሂድ ኡራኤል እያለ እንደዚህ የሚልክ ነው ብላችሁ የምታስቡት እንዴ? የእግዚአብሔር ፈቃድ በእነሱ ላይ ይገለጣል። ስለዚህ የእግዚአብሔርን ፈቃድ ያደርጋሉ። ስለዚህ ከኛ ጋር ሆኖ ይራዱናል። ሰይጣን ፈተነኝ ያለ ሰው ገብርኤል ረዳኝ ለማለት አይከብደውም። እኛ አይከብደንም። ምክንያቱም ሰይጣን ፈተነኝ ስንል ሰይጣን እንቃወማለን፣ ደግሞ የሚረዳን መልአክ ሲመጣ ደግሞ እንጠቀምበታለን። ስለዚህ ምን አለ ዕብራውያን መልእክቱ ላይ መዳንን ይወርሱ ዘንድ የምትወረሰው መዳን፣ ይሄ የሚወረሰው መዳን ከስጋ በሽታ መፈወስ ነው አይደለም። ከሆነ ነገር ከቁርጥማት ከእግር መቆረጥ ወይ ከሆድ ቁርጠት ከራስ ምታት ከካንሰር መፈወስ ነው መዳን የተባለው አይደለም። ምክንያቱም ሁሉ የሚወርሱት ነው የሚውለው፣ ሁሉ የሚወርሱ ዘንድ ነው የሚለው። መቼም ብዙ ሰው በበሽታ እየሞተ ነው። ስለዚህ ስለ በሽታ አይደለም የሚያወራው ማለት ነው። ይሄ ሁሉ ለሁሉ የተሰጠው መዳን ላመኑትም ላላመኑትም የተሰጠው መዳን ምንድን ነው? በክርስቶስ ያለው የዘላለም ሕይወት ነው። ስለዚህ ያን የዘላለም ሕይወት ያገኙ ሰዎች እንዳያጡት፣ ያጡት ሰዎች ደግሞ ወደ መዳን እንዲመጡ እግዚአብሔር በልዩ ልዩ መልኩ ከበረት ውጭ ያሉትን ይሰበስባል፣ በረት ውስጥ ያሉትን ያጸናል። ስለዚህ በምን ይጠብቀናል? መልአኩን እየላከ ያግዘናል። እግዚአብሔር ኃይሉን፣ ማዳኑን፣ ክብሩን ይገልጥልናል እግዚአብሔር። ስለዚህ መልአኩን እንጠቀምበታለን። አታስፈልገኝም ሂድ የሚል ሰው ካለ መብቱ ነው። እግዚአብሔር ግን በዛ አይከብርም። ምክንያቱም እግዚአብሔር ያስፈልግሃል የመልአኩ እገዛ ካለኝ አሜን፣ ገብርኤል ና እናግዘኝ ነው የምለው፣ ሚካኤል ና እናግዘኝ ነው የምለው። ምክንያቱም እግዚአብሔር ፈቃዱ ስለሆነ። ይሄ እገዛቸው ግን ምልጃ፣ ጸሎት ብለን እናስቀምጠዋለን። የክርስቶስ ግን ቤዛነትና ቤዛነት ብቻ ነው ማለት ነው። የክርስቶስን ነገር የሚተካ ምንም ነገር የለም። ኦኬ ካሰዘም ይቅርታ መምህራን እያላችሁ እንዲያው በዚህ መልኩ ውሸት የሚዋሽብን ስላለ ቤተክርስቲያኗ ላይ ግልጽ ያለውን ነገር እንድናውቀው የቤተክርስቲያን ትምህርቷም ይሄ ስለሆነ እንድታውቁት በሚል ነው። እግዚአብሔር ይስጥልኝ። በጎደለ ደግሞ ወንድሞቼ መምህራን አባቶች ሙሉበት፣ ክብር ያድርልኝ።